ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ዛሬም አድርጉን። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን በየክለቦቻችሁ የሳምንቱ ጨዋታ ዙሪያ ሊሆን ይችላል አሊያም ደግሞ በፕሮግራማችን ይዘት እያጋራችሁን በቃል ስፖርት ዩቲዩብ ቻናላችን ጋር አብራችሁ እንድትቆዩ በአክብሮት ጋበዝን። በጥንቅራችን በርካታ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ መረጃዎችን እናነሳለን። በማድሪድ በኩል የወሩን ምርጥ ምረጡልኝ ብለው ማድሪዶች እጮቻቸውን ይፋ አድርገዋል። ከጉዳት ጋር የተያዘ አዲስ መረጃ አግኝተናል። ሳንቲያጎ ቤርናቢዮን እናነሳለን። በባርሴሎና በኩል በጣም አነጋጋሪ ምላሽ ነው የተመለሰላቸውም ሰበር መረጃ ይዘናል። ከዛ ውጪ ስለ ላሚን ያማል እናነሳለን። በስፔን ላሊጋ ቆይታችን ሰፊ ዜና ይዘናል። በጣሊያን ተዟዙረን ከዛ ውጪ በዓለም ከዋክብት ሊዮኔል አንድሬስ ሜሲ እናደረግና እጅግ በጣም ለየት ያለ መረጃ ይዘንላችኋል። ዛሬ ትከታተሉታላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ለየት ያሉ መረጃዎችን ዛሬም እንደ ሁልጊዜው አሰናድተን ይዘንላችሁ መተናል። ውድ ቤተሰቦቻችን በፕሪሚየር ሊግ የመረጃ ሰዓታችን ከምናነሳቸው አጫጭር ስፖርታዊ መረጃዎቻችን በተጨማሪ የቢግ ሲክስ ክለቦችን መረጃ እናነሳለን። ቶትንሃም ቤት አዲስ መረጃ ይዘናል። በሲቲ በኩል ሰፋ ያለ ቡድን ዜና ለሲቲ ደጋፊዎች እናደርሳለን። የቼልሲ የመረጃ ሰዓታችን ኦፕታ አንድ ልዩ ጥንቅር ይዞ ወጥቷል። ከቼልሲ ጋር እያይዘን ተጨማሪ መረጃዎችን እናነሳለን። የቡድን ዜና ማሬስካን የተመለከተ ጥንቅር ይዘናል። በሊቨርፑልም ተጨማሪ መረጃዎችን እናነሳለን። የዴይሊ ሜል ዘገባ ተይዟል፣ ከጉዳት ጋር በተያያዘ ነው። ከዛ ውጪ የቡድኑን አምበል ቨርጅል ቫን ዳይክን በተመለከተም ከኤስፔን ተንታኝ ያገኘ ነው ልዩ ጥንቅር አለ። ለሊቨርፑል ደጋፊዎች ተይዟል። አብራችሁን እስከ ፕሮግራማችን ፍጻሜ ቆዩ። አርሰናል በይፋ ተጫዋች አስፈርሟል። የዛሬው ሰበር መረጃችን ነው። ያ ብቻ አይደለም፣ አዲስ ሹመት ዛሬ ሰጥቷል። አርሰናል ቤት ዛሬ ትልቅ መረጃዎች ያሉ። በተለይም በፕሪሚየር ሊግ ያሻሻሉትን ሪከርድ የኋላ መስመር ተከላካዩን ቀጣይ ጨዋታቸውንና የቡድኑን ቁልፍ ተጫዋች የተመለከተ ልዩ ጥንቅር ይዘናል። ለአርሰናል ደጋፊዎች እንደ ሁልጊዜው አብራችሁን ቆዩ። በማንቸስተር ዩናይትድ የመረጃ ሰዓታችን ላይ የዩናይትድ ሰው ለአንድ ትልቅ ነገር ታይቷል ልነግራችኋለን። ከዛ ውጭ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች የወሩ ምርጥ ግብ ተመርጧል። ሩበን አሞሪ ስለ ፕሪሚየር ሊጉ አሰልጣኞች ብልሃት ይናገራሉ። ከዛ ውጭ የልሳቸውን ለየት ያለ ምላሽ በአንድ ጉዳይ እናነሳለን። በማንቸስተር ዩናይትድ በኩል ሰፋ ያለ ቡድን ዜና ስለያዝን እስከ ፕሮግራማችን ፍጻሜ ቆዩ። በሀሳብ መስጫ ሳጥናችን ላይ ስለየክለቦቻችሁ የጨዋታ ውጤት አሊያም ቅድመ ግምት ካሻችሁ ደግሞ በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘታችን ላይ መልካታችሁን እንደ ሁልጊዜው እያጋራችሁን ከኛ ጋር ስትቆዩ ሀሳብ መስጫ ሳጥናችን ላይ እየተሳተፋችሁ ቆይታ እንድታረጉ በአክብሮት ጋበዝን። የአሁኑን ጥንቅራችንን ጀመርን። ከቃል ስፖርት ዩቲዩብ ቻናል እኔ ቃል ነኝ፣ እናንተን እያጋራችሁን መልካም ቆይታ ብለናል። በአሰልጣኝ ዣቪ አሎንሶ የሚሰለጠነው ሪያል ማድሪድ የወርሃ ህዳር የወሩ ምርጥ ተጫዋች እጩዎቻቸውን ይፋ አድርገዋል። በዚህ መሰረት ኬሊያን ምባፔም፣ ቬኒሲየስ ጁኒየር፣ አርዳ ጉለር እና ኤደር ሚሊታው የሪያል ማድሪድ የወሩ ምርጥ ተጫዋች እጩ ውስጥ የቀረቡ ናቸው። ግብ ጠባቂ ውስጥ ደግሞ ቲቦት ኮርቷ ተካቷል። ከነኚህ ከቀረቡ እጩዎች ውስጥ ማለት ነው ለእናንተ በወሩ ምርጥ የነበረ ምርጣችሁን በተለይም የሪያል ማድሪድ ደጋፊዎች በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታደርሱን ትችላላችሁ። ከዛ ውጭ ግን ከሪያል ማድሪድ ጋር በተያዘ ጉዳት ምክንያት የሰሞኑ ጉዳት ነገር አሳሳቢ ነው ብያችሁ ነበር። ኤድዋርዶ ካማቪንጋ በቀጣይ ጨዋታ ላይ እንደሚገኝ ተረጋግጧል። እነማን መቼ ይመለሳሉ በሜዳ ጉዳይ ላይ ደግሞ ዳኒ ካርቫሃል በጥር በ2026 ትሬንት አሌክሳንደር አርኖልድ በፌብራሪ ይመለሳል 2026 ላይ 2 ወር ገደማ በላይ ይርቃል እንደማለት ነው። አላባ በጣም በቅርቡ ይመለሳል ተብሏል። ካማቪንጋም ይጫወታል በቀጣይ ሳምንት። ፌርላንድ ሜንዲም በጥር ነው ይመለሳል ተብሎ የሚጠበቀው። ስለዚህ እንደዚህ አይነት የጉዳት ዝርዝር ነው በሪያል ማድሪድ በኩል አሁን በወቅቱ ያለው። ለየት ያለ መረጃ እንንገራችሁ። በባርሴሎና በኩል አሁን በቀጣይ 2 ጨዋታዎችን ያደርጋል። አንደኛው ከሴልታ ቪጎ በቤርናቢዮ ነው። በጣም እድለኛ ነው ሪያል ማድሪድ። ማንቸስተር ሲቲንም በዚሁ በቤርናቢዮ ያስተናግዳል። ከዚህ ጨዋታ ጋር አያይዘ ልዩ ጥንቅር ይዘናል፣ ተከታተሉታላችሁ። በማድሪድ መረጃ ሰዓታችን ግን አናነሳው። ማድሪድ ቤት ምናልባት አንድ ለየት ያለ መረጃ የምንነግራችሁ የዳኒ ካርቫሃል እና የሉካ ሞድሪችን ጉዳይ ነው። በእርግጥ ዳኒ ካርቫሃል ይህንን ሪካርድ ዘንድሮ ማሻሻል ይችላል ከቀን ነው። ግን ሁለቱ 6 የአውሮፓ ሻምፒዮንስ ሊግ ዋንጫን በአንድ ክለብ በሪያል ማድሪድ አንስተዋል። 7ኛው ዋንጫውን ነው ዳኒ ካርቫሃል ዘንድሮ ካሳካ የሚሆንለት።
በጣም አስገራሚ ነገር ግን ሁለቱ በሪያል ማድሪድ 6 የአውሮፓ ሻምፒዮንስ ሊግ ዋንጫ አንስተዋል። እናንተ የምትደግፉት ክለብ ስንት ዋንጫ የአውሮፓ ሻምፒዮንስ ሊግ አለው? ዳኒ ካርቫሃልና ሞድሪች በአንድ ክለብ 6 አላቸው። ጻፉልን። ባርሴሎና ደረስን። ባርሴሎናዎች ዩሊያን አልቫሬዝን ከአትሌቲኮ ማድሪድ የሚጠይቁ ከሆነ አትሌቲኮ ማድሪዶችም ተዘጋጅተናል ብለዋል። ባርሴሎና ልክ ባርሴሎና መጥቶ ዩሊያን አልቫሬዝን ከእናንተ መግዛት እንፈልጋለን ሲሉ እኛ ደግሞ ላሚን ያማልን ከእናንተ መግዛት እንፈልጋለን ብለን ጥያቄ እናቀርባለን ብለዋል። በአትሌቲኮ ማድሪድ በኩል ዛሬም የወጣው መረጃ ትንሽ ፈገግም የሚያስብል ነው። እናም እንዳትመጡብን አንመጣባችሁም፣ እንዳትደርሱብን አንደርስባችሁም ይመስላል ከባርሴሎና ጋር። ስለዚህ 100% ይሄንን እንዳይረሱት ብለዋል አትሌቲኮ ማድሪዶች ለባርሴሎና ማለት ነው። ላሚን ያማልን በዩሊያን አልቫሬዝ ካልቀየራችሁን በስተቀር ሽያጭ የሚባል ነገር ብላችሁ ድርሽ እንዳትሉ ብለዋል። እና ምናልባት የክረምት የሌዋንዶስኪ ኮንትራት አይታደስም እና በሱ ቦታ ላይ አጥቂ እየፈለጉ እንደሆነ ይታወቃል። አንደኛው ዩሊያን አልቫሬዝ፣ እነ ሼሮ ጉራሴ በርካታ አማራጮችን ይዘዋል። ግን የባርሴሎና ምርጫ በዋነኝነት ሃሪኬንም ስላለ በዋነኝነት ዩሊያን አልቫሬዝ ይሆናል ተብሎ ነበረ። ግን የአትሌቲኮ ማድሪድ የዛሬ ምላሽ ትንሽ ፈገግም የሚያስብል ጠጠርም ያለ ጭምር ነው ለባርሴሎና የሚሆንባቸው። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴ ላ ፎንቴም ስለ ላሚን ያማል ይናገራሉ። እሱ በእድገት ላይ ያለ እድገቱ ደግሞ በጣም የሚያስገርም ብለውታል። ሁልጊዜም እሱ የሚያደርጋቸው ነገሮች እመለከታለሁ፣ ሁሉም ነገር በራሱ የተወሰነ ነው ይላሉ እሳቸው። የእግር ኳስ ተጫዋቾችንም ታሪክ በራሱ መንገድ መድገም ይችላል። ልክ ለአብነት ያክል ሜሲ የራሱን ታሪክ ጽፏል ይላሉ። ከዛ ቀጥሎ ማራዶና፣ ክርስቲያኖ ሮናልዶ በእግር ኳስ የራሳቸውን ታሪክ እንደጻፉት ሁሉ ይህንን የማድረግ አቅም ያለው ነገር ግን በጣም ረጅም ጊዜ ይቀረዋል ብለዋል። ላሚን ያማል ገና ወጣት ነው። ረጅሙ የዕድሜ ክፍሉን ገና አልተጫወተበትም እና እርግጠኛ ነኝ የነሱ ልክ ሜሲ የራሱን ማራዶና፣ ሮናልዶ የራሳቸውን ታሪክ እንደጻፉት ሁሉ ላሚን ያማልም የራሱን ታሪክ መጻፍ ይችላል ብለዋል ሉዊስ ዴ ላ ፎንቴ ስለ ባርሴሎና ላሚን ያማል ሲናገሩ። ምናልባት የሊግ ጨዋታዎች ታህሳስ ወር ላይ ደርሷል። ብዙ የደረጃ ሰንጠረዥ ለውጥ ሊያስከትሉ ይችላሉ። ግን አንዳንዴ ሊጎች እንዴት ያሉ እንደሆኑ ለማሳየ ስፔን ላሊጋ ጥሩ ማሳየ ይሆናል። ስፔን ላሊጋ 11ኛ ሳምንት ላይ ሪያል ማድሪድ 30 ነጥብ፣ ባርሴሎና 25 ነጥብ ይዞ በ5 ነጥብ ሪያል ማድሪድ ከባርሴሎና በላይ ሆኖ ተቀምጦ ነበረ። 4 ሳምንት ከተጫወቱ በኋላ ግን ባርሴሎና በአንድ ነጥብ ልቆ ሪያል ማድሪድ በአንድ ነጥብ ዝቅ ብሎ ሁለተኛ ሆኗልና ከዛ በኋላ በአራቱ ሳምንት ውስጥ ባርሴሎና የሰበሰባቸው የነጥብ ብዛቶች 12 ናቸው። ወይም ሁሉንም ጨዋታ ድል አድርጓል። በሪያል ማድሪድ በኩል ግን ያገኛቸው ነጥቦች በጣም ዝቅ ያሉ ናቸው እና አንዳንዴ የሊግ ጨዋታዎች በተለይም በታህሳስ ወር ላይ ብዙ የደረጃ ሰንጠረዥ ለውጥ ሊያስከትሉ ይችላሉና አንደኛው ማሳያ ላሊጋ ነው። ላሊጋውም ከዚህ በኋላ ትልቅ ፉክክሮች ይደረጉበታል ተብሎ ይጠበቃል። አንቶኒ ጉዳት አስተናግዷል። የሪያል ቤቱ ተጫዋች በኮፓ ዴላሬም የጥሎ ማለፍ ጨዋታ ላይ ቁርጭምጭሚ ጉዳት አስተናግዷል። እናም ቅዳሜ ከባርሴሎና ጋር በሚደረገው ጨዋታ ላይ መገኘት እድሉ በጣም ዝቅተኛ ነው ተብሏል። በቀደም በቀይ ካርድ ምክንያት ጨዋታ መለጠው፣ አሁን ደግሞ በጉዳት ምክንያት ሊያመልጠው መሆኑ ነው በርከት ያሉ መረጃ ምንጮች እያመለከቱት የሚገኙት። ከዚህ ጋር በተያያዘ ግን ተጨማሪ መረጃዎችን ሪያል ቤት የሕክምና ቡድን አባላት ያወጣሉ ተብሎ ይታሰባል። እኛም እጃችን ላይ እንደደረሰ ለእናንተ ውድ አድማጮቻችን እናጋራችኋለን። ጣሊያን ደረስን። የ2025/26 የውድድር ዘመን የጣሊያን ሴሪ የወረሃ ህዳር የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረት ዴቪድ ኔሬሽ ከናፖሊ፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ማይግማን የኤስ ሚላኑ ግብ ጠባቂ ነው፣ ኦስተርጋርድ ከጄንዋ፣ ጄሚ ቫርዲ ከክሮሜንሴ፣ ዛንዮሎ ከዩዲኒዜ በእጩነት የቀረቡ የጣሊያን ሴሪ የወሩ ምርጥ ተጫዋች እጩ ናቸው። ምናልባት ለጣሊያን ሴሪ ቅርብ የሆናችሁ በወር ውስጥ የእናንተ ምርጥ ማን ነበር? በሀሳብ መስጫ ሳጥናችን ላይ መርጣችሁ ላኩልን። የዓለም ሻምፒዮኑ ሊዮኔል አንድሬስ ሜሲ ዓለም ዋንጫ ማሸነፍ በጣም ከባድ ነው ብሏል። አርጀንቲና የተጫዋች ሊዮኔል ሜሲ ዓለም ዋንጫ ለማሸነፍ በጣም አስቸጋሪ ውድድር መሆኑን ዛሬ በነበረው አንድ ቆይታ ላይ ቃሉን ሰጥቷል። ዓለም ዋንጫ ማሸነፍ እጅግ አስቸጋሪ ነው የሚለው ሊዮኔል አንድሬስ ሜሲ የትኛውም ብሔራዊ ቡድን ነገሮችን ከባድ ሊያደርግብህና ከውድድሩ ሊያሰናበት ይችላል ብሏል። በመጨረሻው ዓለም ዋንጫ ጥሩ የነበርን ቢሆንም እድል ከኛም ጎን ነበረች ብሏል። በኳታር 2022 የዓለም ዋንጫ እንደማለቱ ነው። ቀጣዩን የዓለም ዋንጫ ስለማሸነፍ የጠየቀው ሜሲ እንፈልጋለን ያለ ነገር ነው መመኘት ቡድኑ
ዓለም ዋንጫን በድጋሚ ለማሸነፍ ይፋለማል ብሏል። በነገራችን ላይ ሊዮኔል አንድሬስ ሜሲም የዚሁ የዓለም ዋንጫ የአርጀንቲና ብሔራዊ ቡድን አባል ሆኖ ወደ አሜሪካ፣ ሜክሲኮ፣ ካናዳ ያቀናል ማለት ነው። ያው ይጫወታል አይጫወትም የሚለው ነገር በትልቁ ሲጠበቅ እንደነበረ የሚዘነጋ አይደለም። ለየት ያለ ጥንቅር እንንገራችሁ ውድ ቤተሰቦቻችን። ሳንቼዝ ይባላል። ገና የ15 ዓመት ታዳጊ ነው። በደቡብ ፔሩ አንድ ነገር ያደርጋል ተጫዋቹ። በነገራችን ላይ ከደቡብ ፔሩ 18 ሰዓት ጉዞ ያደርግና ወደ ሊማ የኮፓ ሊበርታዶሬስ የፍጻሜ ጨዋታ በፓልሜራስ እና በፍላሚንጎ መካከል ሲካሄድ በስልኩ ቀርጾ በቀጥታ ስርጭት በማህበራዊ ሚዲያው ላይ ለወዳጅ ዘመዶቹ እና ፔሩ ለሚገኙ ሰዎች ያስተላልፋል። በቀጥታ ከስቴዲየሙ አናት ላይ ተራራ ላይ ሆኖ ነው በቀጥታ ሲያስተላልፍ የነበረው ጨዋታውን። በነገራችን ላይ ታዲያ ይሄንን ያዩት ይጠሩታል፣ የፔሩን ሊግ እንዲያስተላልፍም እድል ይሰጠዋል። ያ ብቻ አይደለም ውድ ቤተሰቦቻችን፣ በቀጣይ በሳንቲያጎ ቤርናቢዮ ስቴዲየም ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉትን የአውሮፓ ሻምፒየንስ ሊግ ጨዋታ እንዲታደም ከወደ ማድሪድ ጥሪ ደርሶታል። አንዳንዴ እድል ወደኛ እንዴት እንደምትመጣ አይታወቅም። ይህ ሰው ካለው ይህ ታዳጊ ገና 15 ዓመቱ ነው። ይህ ታዳጊ ያለው የኳስ የማስተላለፍ ፍቅሩን በፍቅር ብቻ የቀረ አይደለም፣ ፕራክቲካል የተተገበረ ነው። ተራራ ወጥቶ ነው በቀጥታ ሲያስተላልፍ የነበረውና ይህ ነገሩ ሳንቲያጎ ቤርናቢዮ ድረስ በሳምንቱ አጋማሽ እንዲመጣ ያደርገዋል። አንዳንድ ጊዜ ነገሮችን ሳያቋርጡ ማድረግና መጣር ውጤቱን እንደማሳያ ልንወስደው እንችላለን። በጣም አነጋጋሪ ስፖርት ዓለም መረጃ ስለሆነ ያደረስናችሁ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ስናደርሳችሁ አሁን ደግሞ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ በድጋሜ እንዳይረሳ ብለናል። የእንግሊዝ ፕሪሚየር ሊግ የ25-26 የውድድር ዘመን የህዳር ወር ምርጥ አሰልጣኝ እጩዎች ይፋ ሆነዋል። በዚህ መሰረት የአርሰናሉ አሰልጣኝ ማይክል አርቴታ፣ የቪላው አሰልጣኝ ኡናይ ኤምሬ፣ የሲቲው አሰልጣኝ ፔፕ ጋርዲዮላ ማለትም 3 ስፔናውያን አሰልጣኞች፣ የብራይተን ኤንድ ሆቭ አልቢዮን አሰልጣኝ ፋቢያን ሁዝለር፣ የቼልሲው አሰልጣኝ ኤንዞ ማሬስካ እና የፉልሃሙ አሰልጣኝ ማርኮ ሲልቫ በእጩ ዝርዝር ውስጥ የቀረቡ አሰልጣኞች ሆነዋል። ለእናንተ ከነኚህ ከቀረቡ 6 እጩዎች ውስጥ ማን ይገባዋል? በሀሳብ መስጫ ሳጥናችን ላይ ጻፉልን። ምናልባት ቀደም ያለውን የምሳሳት መረጃችንን ላልተከታተላችሁም የፕሪሚየር ሊግ የ2025-26 የህዳር ወር ምርጥ 8 እጩ ተጫዋቾች ቀርበው በእርግጥ በምሳሳት መረጃችን አድርሰናችሁ ነበር። ላልተከታተላችሁት ግን ባርነስ፣ ዲሽብሪሃል፣ ጀሬሚ ዶኩ፣ ብሩኖ ፈርናንዴዝ፣ ጊብስ ዋይት፣ ሬስ ጄምስ፣ ዴክላን ራይስ እና ኢገር ቲያጎ በእጩነት የቀረቡ ተጫዋቾች ናቸው። ፕሪሚየር ሊግ የሳምንቱ ምርጥ ውስጥ ማለት ነው። ምናልባት የእናንተ ምርጥ ካለም ወይም በወር ውስጥ ምርጥ የነበረ የተለየ ተጫዋች ካለ ጻፉልን ብለናል። የኦሌ ዋትኪንስ የዚህ ውድድር ዓመት እንግዲህ ጥሩ ጅማሮ ላይ ይገኛል። ምናልባት ከሌሎቹ ዓመት አንጻር ካየነው ጥሩ አይደለም፣ ግን አሁን ላይ ጥሩ ጅማሮን እያሳየ ይገኛል ኦሌ ዋትኪንስ። በዚህም ሳምንት 2 ግቦችን ብራይተን ላይ ያስመለከተን 4-3 ባሸነፉበት ጨዋታ ላይ 2 ግቦችን አስቆጠረ። በጣም የሚቀናው ቡድን ብራይተን ሆኗል። 9 ግብ አለው ብራይተን ላይ። አርሰናል፣ ሊቨርፑል፣ ፉልሃም እና ብሬንትፎርድ ላይ 6 ግቦችን አስቆጥሯል። ሌላ በጣም አስገራሚው ጥምረት ግን በዚህ ውድድር ዓመት በ2024-25 ጀምሮ እንዳጠቃላይ ባለፉ ዓመትና የዘንድሮን ዓመት ደምረን የሁለት አጥቂዎችን ጥምረት ወይም ደግሞ 2 ተጫዋቾች እርስ በርስ እየተቀባበሉ ግብ በማግባት ኦሌ ዋትኪንስ እና ሞርጋን ሮጀርስ 8 ደረሱ። አስቀድሞ ጃኮቭ መርስፊና አሌክሳንደር ኢሳክ 8 ጎሎችን እርስ በርስ እየተቀባበሉ በማግባት ቀዳሚ ነበሩ ባለፈው ዓመት ጀምሮ። አሁን ግን ኦሌ ዋትኪንስ እና ሞርጋን ሮጀርስ ወስደዋል። ሳላ እና ዶሚኒክ ሶቦስላይ ላይ 7 ኳሶችን በጥምረት አስቆጥረዋል። ሃላንድና ሳቪኒዮ 6፣ ዣን ፊሊፔ ማቴታና ኢብሪቼ ኢዚ 6፣ ሳላና ኮዲ ጋክፖ 6፣ ዮሐን ዊሳና ብሪያን ቤሞ 6 ጎሎችን አስቆጥረው ነበር። አሁን ግን የቀረው ጥምረት ኤልድሪንግ ሃላንድ ከሳቪኒዮ እንደዚሁም ደግሞ ሳላ ከሶቦስላይ፣ ሳላ ከኮዲ ጋክፖና ኦሌ ዋትኪንስ ከሞርጋን ሮጀርስ ናቸው። በፕሪሚየር ሊግ ታሪክ ከመጀመሪያዎቹ 7 የሜዳ ላይ ጨዋታ 1 ነጥብ ወይም ከዛ ያነሰ ነጥብ የሰበሰበው ብቸኛ ቡድን ውስጥ ወልቭስ ይህንን ታሪክ ተቀላቅሎታል። ከዚህ በፊት በርሚንግሃም ሲቲም በ2005-6 ከ7 የሜዳ ጨዋታ 1 ነጥብ ወይም ከዛ በታች፣ ሼፊልድ ዩናይትድ 2020-21 ላይ፣ በርንሌ 2020-23 ላይ
ይህ አይነት ታሪክ የገጠማቸው ክለቦች ነበሩ። የተረፈ የለም ውድ ቤተሰቦቻችን። ወልቭስ ዘንድሮ ለመውረድ የነኝን ክለቦች መጥፎ ታሪክ ሁሉ ይዞታል። ወልቭስን መግጠም አሁን በፕሪሚየር ሊጉ ምናልባትም የሁሉም ክለቦች ይሄ ነጥብ የሚያገኙበት ጨዋታ ያክል እስኪመስል ወልቭስ ዘንድሮ እጅጉን ተዳክሞ ይገኛል። ዳንኤል ፋርክ የሊድስ ዩናይትድ አሰልጣኝ አስቀድመው ቼልሲ የዓለም ክለቦች ሻምፒዮን፣ የኮንፈረንስ ሊግ ዋንጫ ባለቤት፣ የፕሪሚየር ሊግ ዋንጫ ተፎካካሪ ነውና ጠንካራ ቡድን ይገጥመናል አሉ። ከጨዋታው በኋላ ቡድናቸው 3-1 ሲያሸንፍ ደግሞ ቼልሲ የክለቦች ዓለም ዋንጫ ባለቤት፣ የፕሪሚየር ሊግ ዋንጫ ተፎካካሪ እንዲሁም በጣም ጥራት ያላቸው ተጫዋቾችን በቡድን ውስጥ የያዘ የፕሪሚየር ሊግ ተፎካካሪ ቡድን ነው እና ይህንን ቡድን ካሸነፈን በኋላ ቡድኔ ሊደነቅ ይገባል። ድንቅ አቋም ስላለን ድንቅ ስለነበርን ያሸነፍነውን ቡድን ጥንካሬ በደንብ አስተውሉልን ያሉ ይመስላሉ። በእርግጥ ምንም ጥያቄ የለውም በጣም አስደናቂውን የፕሪሚየር ሊግ ክለብ ነው ዳንኤል ፋርክ ያሸነፉት። በእርግጥ ይህም ቼልሲም ላይ ዘንድሮ አንድ የወጥነት ጥያቄ በትልቁ የሚነሳበት አይነት ቡድን ቢሆንም ቶትናም አሰልጣኝ ቶማስ ፍራንክን ያቆያል በሚለው ጉዳይ ላይ በርከት ያሉ መላምቶች እየወጡ ነበረ። በጣም አጠራጣሪ ሆኗል ወደ ቤተሰቦቻችን የመቆየታቸው ነገር። እሳቸው ብሬንትፎርድን ትተው ከመጡ በኋላ በቶትናም ሆትስፐርስ ቤት ቶትናምን ሊገልጽ የሚችል አይነት ጨዋታ ሊያሳዩ አልቻሉም። በእርግጥ ለሳቸው ብቻ አይደለም የቶትናም ይሄ የእግር ኳስ ሲስተም የጠፋው ከፖቼቲኖ በኋላ ነገሮች ሁሉ ሊቀኑ አልቻሉም በቶትናም ሆትስፐርስ ቤት። አሁን ወንበሩ ለቶማስ ፍራንክ ምቾት የሰጠ አይመስልም። እሳቸውም ቶትናምን በገዛ ሜዳው ይዘውት ሲጫወቱ ዘንድሮ 10ኛ ጨዋታቸውን እንዲሸነፉ ሆኗል በሜዳቸው ብቻ። ይሄ መጥፎ ሪካርድ በአንድ ካላንደር ስር የተጋሩ አሰልጣኝ ሆነዋል። አሁን የእሳቸው ስንብት በበርካታ የእንግሊዝ ማህበራዊ ትስስር ገጾች ላይ እየተጻፈ ይገኛል። ማለት ስንብት ስላችሁ ይሰናበታሉ የሚለው መረጃ በስፋት እየተጻፈ ነው። የሚቀር አይመስልም። ግን ማን በቶትናም ቤት እሳቸውን ይተካል የሚለው ትልቁ ጉዳይ ነው። ቶትናም ምርጫቸው ፖቼቲኖ መመለስ ነው እየተባለ ነው። በዚህ ሰዓት ደግሞ ፖቼቲኖ የአሜሪካ ብሔራዊ ቡድን አሰልጣኝ የዓለም ዋንጫ ተፋላሚ ነውና ብሔራዊ ቡድኑ በዚህ ሰዓት አዘጋጇን ሀገር ትተው ይመጣሉ ተብሎ አይጠበቅም። በያዝነው የውድድር ዓመት ለሃላንድ ስጋት ይሆናሉ የተባሉ የፕሪሚየር ሊግ አጥቂዎች መጥተው ነበረ። እነ ሁጎ ኤኬቴኬ፣ ኢሳክ ነባሩ ግን በሊቨርፑል ደግሞ አብዴት ሆኖ የመጣ ቤንያሚን ሼሽኮ በማንቸስተር ዩናይትድ የመጣ ቪክተር ዮኬሬሽ ከስፖርቲንግ ሊዝበን ወደ አርሰናል የመጣ በየሊጋቸውና በቀደምት ክለባቸው ላይ በጣም ምርጥ ግብ አስቆጣሪ ሃላንድን በለጡም አልበለጡም ግን ይፎካከራሉ ተብለው በብዙ የተጠበቁ ነበሩ። ግን አልሆነም። ሃላንድ 15 የፕሪሚየር ሊግ ግቦችን ይዞ አሁንም በብቸኝነት ይመራዋል። ምናልባት ያልተጠበቀው ሰው ከጉዳት የመጣው ኢገር ቲያጎ 11 ደርሷል። ሊያሰጋው የሚችለው እሱ ነው። ከዛ ዳኒ ዌልቤክ 7፣ ዣን ፊሊፔ ማቴታ 7፣ ሪቻርልሰን 5 አላቸው። ምናልባት የሪቻርልሰን በራሱ አስገራሚ ነው። ግን ለኤርሊንግ ብሮት ሃላንድ ከዚህ ቀደም ከነበሩት ተፎካካሪዎቹ እና ቢፎካከሩት ያሰጉታል ከሚባሉ ክለቦች ውስጥ አይደለም ያለው። ብሬንትፎርድ ነው የሚጫወተው ኢገር ቲያጎ። ብሬንትፎርድ ደግሞ በፕሪሚየር ሊጉ ጠንካራ ቡድን ቢሆንም ግን የሲቲን ያክል ጠንካራ ቡድን አይደለምና ምናልባት ሃላንድ ዘንድሮ በትንሽ ግብ እንኳን ያለ ፉክክር የፕሪሚየር ሊጉ የወርቅ ጫማ አሸናፊ ሊያስችለው ይችላል። እዚሁ ሲቲ ላይ ግን እንቀጥል። ሲቲ የፊታችን ቅዳሜ አመሻሽ 12 ሰዓት ላይ በኢታድ ስቴዲየም ሰንደርላንድን የሚያስተናግድ ይሆናል። ቼልሲ ያለ ካይሴዶ እጅግ ነገሮች ይከብዱታል ብዬ በቃል ስፖርት ዩቲዩብ ቻናል በማለዳው መረጃችን ላይ 25 በመቶን ጨዋታ ብቻ የሚያሸንፍን ቡድን ነው ብዬ መረጃ ነግሬያችሁ ነበረ። ታዲያ ኦፕታ ይሄንን በደንብ በሚገልጽ ቁጥራዊ መረጃ ይዞት ወጥቷል። ከሱ ጋር 82 ጨዋታ ያደረገው ቼልሲ 43 ድል፣ 19 አቻ፣ 20 ሽንፈት በመቶኛ ከለካ ነው። 52.4 በመቶ ጨዋታን ያሸንፋል ቼልሲ ካይሴዶ ካለ። በጨዋታ 1.8 ነጥቦችን ያገኛል ካይሴዶ ካለ። ከሌለ ግን የማሸነፍ ንጻሬው 25 በመቶ ብቻ ነው። በግማሽ ይቀንሳል። የሚያገኘው ነጥብ 1 ብቻ ነው። ይህንንም ካየነው በ0.8 ነጥብ ይቀንሳል ካይሴዶ ከሌለ። ህይወት ያለ ካይሴዶ ለቼልሲ ከባድ ነው። ካይሴዶ ገና 2 ቀሪ ጨዋታዎች ቅጣት ይጠብቁታል። በቀጥታ ቀይ ካርድ ስለወጣ ማለት ነው። የአርሰናሉ ጨዋታ ላይም የሊድሱ ጨዋታ 1 ብለናል፣ ይቀጥላል። ለቼልሲ ግን በጣም ፈተና የሆነ ጉዳትን ማጣት ነው ካይሴዶን ማጣት። ጋሪ ካሂል በመከላከል ስፍራ ላይ ዌስሊ ፎፋና በጣም አስደንቆኛል ብሏል። ጥሩ ነው ከጉዳት ከመጣ በኋላም ከቡድኑ ጋር በጊዜ ሂደት ሲዋሃድ ደግሞ እና ፊትነሱን የሚጠብቅ ከሆነ ቼልሲ ቤት በጣም ተስፋ ያየውበት ተከላካይ ብሎታል የቀድሞ የቼልሲ ተከላካይ ጋሪ ካሂል። በእርግጥ ዌስሊ ፎፋና አምና ከላቪ ኮልዌል ጋር ጥሩ ጥምረት ነበራቸው፣ ግን አሁን ሁለቱም ተጎድተው
ቢያንስ ፎፋና መጥቷል። ግን ቼልሲ ቤት አሁንም የተከላካይ ክፍሉ ብዙ ጥያቄ እየተነሳበት እንደሆነ ይታወቃል። ሌጀንዶችም ይሄንን ጥያቄ እያነሱ ነው። ኤንዞ ማሬስካ ሊድስን በ3 አጋጣሚ ገጥመዋል። ሌስተር ሲቲን ይዘው 2፣ ቼልሲን ይዘው 1 ገጥመዋል። ሌስተርን ይዘው ገጥመው 3-1 እና 1-0 በሊድስ ተሸንፎ ነበር። ቼልሲን ይዘው ሞከሩ ሊድስን፣ ግን አልሆነላቸውም። 3-1 ተሸነፉ። ለማሬስካ ሊድስን ማሸነፍ እጅግ በጣም ፈታኝ ሆኖባቸዋል። ከሌስተር የጀመረ በቼልሲም ቀጥሏል። እንደ ዴይሊ ሜል ዘገባ ከሆነ ብራድሊ ለሊድስ ጨዋታ የቡድን ስብስብ ውስጥ ይካተታል። ጄሬሚ ፍሪፖንግ ግን ወደ ሜዳ ይመለሳል ተብሎ አይጠበቅም። ውድ ቤተሰቦቻችን ቢያንስ ብራድሊ ቀጣይ ሳምንት ጨዋታ ሊድስ ከሊቨርፑል የሚያደርጉትና የሚገኝ ከሆነ ለሊቨርፑል ትልቅ የሚባል ዜና ነው። ምክንያቱም በፕሪሚየር ሊግ ውስጥ ሊቨርፑል አንዱ ከተቸገረባቸው ነገሮች ውስጥ ይሄ የቀኝ የመከላከል ስፍራውን በማን ይተካው በሚለው ጉዳይ ላይ ነው። ትሬንት አሌክሳንደር-አርኖልድን ከሸኘ በኋላ ፍሪፖንግን ቢያመጣም ተተኪ ጉዳት አስቸግሮታል። ብራድሊም ሌላ የጉዳት ሰለባ የሆነ ተጫዋች ነው። በሊድስ ዩናይትድ በኩል ደግሞ ሲቲን የፈተኑበት መንገድ፣ አሁን በሳምንቱ አጋማሽ ቼልሲን ያሸነፉበት መንገድ ሲታይ ለሊቨርፑል ነገሮች ቀላል እንደማይሆኑ ማሳያ ነው። ስኮትላንዳዊው የቀድሞም ተጫዋች ስቲቭ ኒኮል ቫንዳይክን ተትችቷል። ቫንዳይክ በሚገኝበት የመሃል ሜዳ ክፍል ለቆ ከሄደ በኋላ የመጨረሻ ላይ በተለይም ፍሬድሪኮ ኬዛ ያዳናትን ኳስ ነው። ይሄ ፍጹም ስህተት ነው። እዛ ቦታ ላይ መገኘት የነበረበት ቨርጅል ቫንዳይክ ነው ብሏል። ስቲቭ እንዳለው ቡድንህ በጥሩ መልክ ላይ ሆኖ መረጋጋት ያለው ቡድን ቢሆን እንደ ቫንዳይክ ቦታ አንተ ተሄደ የፈለክበት ልትጫወት ትችላለህ፣ ወይ ደግሞ መስመሩን ለቀ ልትወጣ ትችላለህ። ነገር ግን ጥሩ ያልሆነ ቡድን ውስጥ የወጥነት ችግር ያለበት ቡድን ውስጥ እንደዚህ አይነት የመከላከል ስፍራ ቀጠናህን ትተህ እንኳን ብትሄድ ልሸፍንበት የምትገኝበት ቦታ ላይ መገኘት አለበት። አንድ ተከላካይ ቦክስ ውስጥ ለመገኘት የግድ ከኋላ ያለውን መስመሩን አስቀድሞ ራሱ ማደራጀት አለበት። ቨርጅል ቫንዳይክ ኳስ ከማዕዘን ሊገጭ ሄደው ቦታውን ለማንትቶት ነው በሚል ወቅሶታል። በእርግጥ ፍሬድሪኮ ኬዛ ያችን ኳስ ከመስመር ላይ አድኖ ሊቨርፑልን እንዳተረፈው ይታወቃል። የሰሜን ለንደኑ ክለብ አርሰናል ኤድዊንና ሆልጀር ኮንቴርን ወንድማማቾቹን መንትዮቹን ማለት ነው በዛሬው ዕለት በይፋ አስፈርሟቸዋል። መድፈኞቹ ተጫዋቹን ከኢኳዶሩ ክለብ ኢንዴፔንዴንቴ ዴል ቫሌ አስፈርሟል። መንትዮቹ በአሰልጣኝ ማይክል አርቴታ የሚመራው የአርሰናል የረጅም ጊዜ እቅድ አካል መሆናቸውም ተረጋግጧል። የ16 ዓመት መንትዮቹ በሕጉ መሰረት በ2027 18 ዓመት ሲሞላቸው አርሰናልን በይፋ ይቀላቀላሉ። ኤድዊን ክንፍ ላይ የሚጫወት የግራ እግር ተጫዋች ሲሆን ፈጣንና ኳስ የማንከባለል የተለየ ክህሎት አለው። ሆልጀር በበኩሉ ወንድሞ ቴክኒካል ክህሎቱ የያዘ የአጥቂ አማካኝ እነ ኦዴጋርድ እነ ኢዜን የሚተካ አስደናቂ ተጫዋች ነው። ሁለቱ መንትዮች የሕክምና ምርመራቸውን በተሳካ ሁኔታ ካጠናቀቁ በኋላ ዛሬ ኮንትራታቸውን በይፋ ፈርሟል። 2027 ላይ ደግሞ በይፋ አርሰናልን የሚቀላቀሉ ይሆናል። ማውሪዚዮ ሚሼልም በአርሰናል በይፋ ስራውን ይጀምራል። ከናፖሊ ጋር የተለያየው ይህ ሰው በአርሰናል ውስጥ ከአንድሪያ ቤርታ ጋር በመሆን ዓለም ላይ ወደፊት ተስፋ የተጣለባቸውና በአርሰናል ቡድን ውስጥ ቢመጡ ይጠቅማሉ የሚላቸውን ተጫዋቾች በመመልመል ከአንድሪያ ቤርታ ጋር ዝውውሩን አጣጥፎ ይቀጥላል ማለት ነው። የዚህም ሰው ሹመት ዛሬ ጸድቋል። ማይክል አርቴታ እኔ በግሌ ቤን ዋይት እጅግ በጣም ደስተኛ ነኝ ባረጋቸው ነገሮች። እሱ ብቻ ሳይሆን ሌሎችም ተጫዋቾች በጨዋታ ድንቅ ናቸው። ቤን ሁልጊዜም ጨዋታን መጫወት የሚወድ በጣም አስደናቂ ተጫዋች ነው። በትክክለኛ ቦታ ላይ ይገኛል፣ ትክክለኛ ሰዓት ላይ ይገኛል። ውሳኔዎች ሁሉ በጣም አስደናቂ ናቸው። ከወራት ከሜዳ ርቆ የነበረ ቢሆንም ሲመለስ እንግዳ አልሆነበትም ብሏል። በእርግጥ ለሚኬል ሜሪኖ አሲስት ያደረገበት መንገድ አርሰናል በቃ ሁሉ የሚፈልገው አይነት ተጫዋች ሆኖ ተገኝቷል። ምናልባት የመከላከል ቀጠና ላይ ብዙ ጥያቄ ይነሳበት ነበረ፣ ግን ክሮሶቹ ደግሞ ፍጹም የተለዩ ናቸው። ማይክል አርቴታም ቤንን መጠቀም ለቡድናችን ይጠቅማል ብለዋል። አርሰናል የማንቸስተር ዩናይትድን ሪከርድም አሻሽሎታል። በእንግሊዝ ፕሪሚየር ሊግ ለተከታታይ ጨዋታም 3 እና ከዛ በላይ ግብ ያለማስተናገድ ሪከርድ በዩናይትድ 107 ጨዋታ 2016-18 ዓመተ ምህረት ድረስ ተይዞ ነበረ። አርሰናል ከ2023 ጀምሮ በሜዳው ኤምሬትስ ስቴዲየም ከ3 በላይ ግብ አላስተናገደም። ይሄ ሪካርድን ነው ከዩናይትድ የነጠቁት። 108 ጨዋታ ሆነው አርሰናል ዩናይትድ በወቅቱ በ107 ጨዋታ ከዛም በፊት በ76 ጨዋታ ይዞት ሪካርዱ አንደኛም ሁለተኛም ዩናይትድ ነበር።
አሁን አርሰናል አንደኝነቱን ወስዷል። ሁለተኛና ሶስተኛ ዩናይትድ ሆኖ ቀጥሏል። ቼልሲ 900 ሲቲ 2022-23 68 ጨዋታ፣ ቼልሲ 1998-99 65 ጨዋታ፣ እንደዚሁም 267 63 ጨዋታ፣ ዩናይትድ 2067 57 ጨዋታ፣ ቼልሲ መልሶ 2004-5 55 ጨዋታ፣ ሲቲ 2021 54 ጨዋታ፣ አርሰናል 2003-4 54 ጨዋታ 3 እና ከዛ በላይ ጎሎችን በሜዳቸው ያለማስተናገድ ሪከርድ ነበር። አሁን በ108 ጨዋታ አርሰናል ወስዶታል። አርሰናል ካስቶን ቪላ በሳምንቱ ቅዳሜ የምሳ ሰዓት ጨዋታ ነው። ሌላ በጣም ትልቅ ሌላ በጣም ወሳኝ ጨዋታ ውድ ቤተሰቦቻችን፣ ባለፉት 9 የፕሪሚየር ሊግ ጨዋታ በፕሪሚየር ሊግ በርካታ ነጥብ የሰበሰበው ቡድን አስቶን ቪላ ነው። ውድ ቤተሰቦቻችን አስቶን ቪላ 24 ነጥቦችን ባለፉት 9 የፕሪሚየር ሊግ ጨዋታ ሲሰበስብ እንደ አርሰናል ያለ ቡድን ደግሞ 23 ነጥብ ሰብስቦ ሁለተኛው ቡድን ነው ባለፉት 9 ጨዋታ። አርሰናል 2 አቻ ስለወጣ ቪላ ደግሞ 1 ሽንፈት ብቻ ስላለው ነው ይህ የሆነው። ሁለቱ ክለቦች በመሳሳ ሲጫወቱ ምናልባትም በፕሪሚየር ሊግ ሌላ በጣም ምርጥ ጨዋታ እንድናይ ያስችለናል። ሚካኤል ሜሪኖ ምናልባትም አሁንም ከቪክተር ዮኬሬሽ ቀድሞ ጨዋታው ሊጀምር ይችላል ተብሎ ይጠበቃል። ሚካኤል ሜሪኖ ለአርሰናል ባደረጋቸው የመጨረሻ 6 ጨዋታ ላይ ስላቪያ ፕራ 2 ጎል፣ ሰንደርላንድ፣ ቶትናም አሲስት፣ ባየርን ላይ ምንም የግብ አስተዋጽኦ አልነበረውም፣ ቼልሲ ላይ ጎል፣ ብሬንትፎርድ ላይ ግብና አሲስት እንደነበረው ይታወቃል። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ የዓለም ዋንጫ የዕጣ ማውጣት ስነስርዓት በዋሽንግተን ዲሲ ሲካሄድ የፕሮግራም መሪ ይሆናል። ከሱ ጋር በጣምራ እንድትመራ ሳማንታ ጆንሰን ተመርጣለች። ከዛ ውጪ የማስተባበር ሂደቱን ኢል ማኒንግ ይመራዋል። ዕጣ ማውጣት ስነስርዓቱን እንዲያስተባብሩ ቶም ብራዲ፣ ዋይኒ ግሬስኪቭ እንደዚሁም አረን ጁድ እና ሻኪል ኦኒየል ተመርጧል። እነኚህ የዕጣ ማውጣት ስነስርዓቱን ያስተባብራሉ። የፕሮግራሙ ዋና መሪ ግን የቀድሞ ዩናይትድ ሌጀንድ ሪዮ ፈርዲናንድ ሆኖ ተመርጧል። ስለዚህ ማንቸስተር ዩናይትድ በዓለም ዋንጫ የዕጣ ማውጣት ስነስርዓት ላይ አንድ ሌጀንድ ወክሎታል ማለት ይቻላል። በአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ኅዳር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረት ኔዘርላንድ የኋላ መስመር ተጫዋች ማቲያስ ዴላይት የወሩ ምርጥ ተጫዋች ተብሎ ተመርጧል። ከደጋፊዎቹ እውቅና በማግኘቴ ተደስቻለሁ፣ በጣም አመሰግናለሁ ሲል ማቲያስ ዴላይት ከሽልማቱ በኋላ ተናግሯል። የወሩ እንግዲህ ምርጥ ተጫዋች ተብሎ ከተመረጠ በኋላ በነገራችን ላይ ነሐሴ ብሪያን ቤሞ፣ መስከረም ብሩኖ ፈርናንዴዝ፣ ጥቅምት ብሪያን ቤሞ ካለ በኋላ አጥቂና አማካይ ከተመረጠ በኋላ አሁን ደግሞ ተረኛው ተከላካዩ ማቲያስ ዴላይት ሆኗል። ይገባዋል ወይ? ምልከታችሁ ላኩልን። ኮት ዲቫራዊው የማንቸስተር ዩናይትድ የፊት መስመር ተጫዋች አማድ ዲያሎ ከሳምንታት በፊት ኖቲንግሃም ፎረስት ላይ ያስቆጠረት ያቻነት ግብ ለዩናይትድ ከጨዋታ 1 ነጥብ የምታስገኝ የሱ ደግሞ የወሩ ምርጥ ግብ ተብላ ተመርጣለች። የማንቸስተር ዩናይትድ የወሩ ምርጥ ግብ የፕሪሚየር ሊጉም የወሩ ምርጥ ግብ እጩ ውስጥ ተካታለች። በሊጉ የወርሃ ኅዳር ምርጥ ግብ ውጭ የተካተተችው ይህች ግብ ታዲያ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላለች። የማንቸስተር ዩናይትድ አለቃ ሩበን አሞሪም በአሁኑ ጊዜ በሊጉ ላይ ብዙ ብልህ አሰልጣኞች እንዲሁም ስፔሻሊስቶች አሉ። ስለዚህ ከሁሉም ሰው ጥሩ ሀሳቦችን እንኮርጃለን ወይም እንመለከታለን። ከነሱ ጥሩ የሆኑትን ወስደን እንተገብረዋለን። ልምድ ወሳጅም ነን እንጂ አንድ ሀሳብ ላይ ብቻ የሙጥኝ የምንል አይደለንም ብለዋል። ይሄን ያሉት እሳቸው ሩበን አሞሪም ፍልስፍና የማይቀይሩ ለአንድ ነገር ብቻ ብለው ቡድኑን የጎዱ ሲባሉ ነው። የለም ከምርጥ ስፔሻሊስቶች ጭምር መረጃ የምንወስድነን እንኮርጃለን ወይም ሀሳቦችን እንወስዳለን ብለዋል ከምርጥ አሰልጣኞች እንጂ አንድ ሀሳብ ላይ ብቻ የሙጥኝ ያልኩ ሰው አይደለሁም ለማለት ነው እሳቸው። ከዛ ውጪ እኔ ማንንም ፊት አልመለከትም፣ ፍላጎቴ ማሸነፍ ብቻ ነው እና ምርጦቼን እመርጣለሁ ብለዋል። ብዙ ጨዋታ ካሉና የሆነ ነገር ከተፈጠረ እድል ታገኛለህ፣ አንተ ብቻ ዝግጁ መሆን አለብህ ብለዋል። ዝግጁ እስከሆንክ ድረስ፣ ጥሩ እስከተጫወትክ ድረስ እኔ ግድ የለኝም ማንንም አሰልፋለሁ ብሏል። በእያንዳንዱ ጨዋታ ምርጥ 11 ነው የምመርጠው፣ የኮቢም የተለየ ነገር የለውም ብለው በኮቢ ሜኖ ጉዳይ ሀሳባቸውን አጋርተዋል። ዩናይትድ ከዌስትሃም በቃል ስፖርት ዩቲዩብ ቻናል ይህን መረጃ ከለቀቅን ከጥቂት ደቂቃዎች በኋላ ጨዋታው ይጀመራል። ግምታችሁን አድርሱን ወይ ደግሞ ጨዋታውን ከለቀ በኋላ ይህን ዜና ከሰማችሁ ውጤቱን ጻፉልን። በአርብ ማለዳ እንገናኝ። ሰናይ ጊዜ